አትፍሪ። ባንቺ እይታ ያንቺ ነገር አይቀጥልም፣ በሰማይ እይታ ይቀጥላል። በጠላት እይታ አይቀጥልም፣ በእግዚአብሔር እይታ ይቀጥላል። ያላውቅም አንድ ሰው በታምራት ነገሩ ይቀጥላል። በታምራት ነገሩ አልፎ ይሄዳል። በታምራት ነገሩ ይበዛል። አንድ ሰው በመንደር ላይ መነጋገሪያ ይሆናል። በዘመድ በጓደኛ ዘንድ ያንተ ነገር መነጋገሪያ ይሆናል። ጌታ የተባረከ ይሁን። መጽሐፍ የያዛችሁ የማርቆስ ወንጌል ምዕራፍ 5 ቁጥር 22 ታውጡና በኢየሱስ ስም አነባለሁ። ያዕሮስ የተባለ ከምኩራብ አለቆች አንዱ መጣ። ባየውም ጊዜ በእግሩ ላይ ወደቀና ታናሽቱ ልጄ ልትሞት ቀርባለችና እንድትድንና በሕይወት እንድትኖር መጥተህ እጅህን ጫንባት ብሎ አጥብቆ ለመነው። ከእርሱም ጋር ሄደ። 35 ላይ እርሱም ገና ሲናገር ከምኩራብ አለቃው ቤት ዘንድ የመጡት ልጅ ሞታለች። ምን ብላለች? ልጅ ሞታለች፣ ስለምን መምህሩን አሁን ታደክመዋለህ አሉት። ኢየሱስ ግን የተናገሩትን ቃል አድምጦ ለምኩራቡ አለቃ እመን ብቻ እንጂ አትፍራ አለው። ኢየሱስ ጌታ ነው። ከጴጥሮስም ከያዕቆብም ወንድም ከዮሐንስ በቀር ማንም እንዲከተለው አልፈቀደም። ወደ ምኩራቡ አለቃ ቤትም መጥቶ ሰዎች ሲንጫጩና ሲያለቅሱ ዋይታም ሲያበዙ አየ። ገብቶም ስለምን ትንጫጫላችሁ ታለቅሳላችሁ? ብላቴናይቱ ተኝታለች እንጂ አልሞተችም አላቸው። በጣምም ሳቁበት። እርሱ ግን ሁሉን አስወጥቶ የብላቴናይቱን አባትና እናትም ከእርሱ ጋር የነበሩትንም ይዞ ብላቴናይቱ ወዳለችበት ገባ። ብላቴናይቱንም እጅ ይዞ ጣሊታ ቁሚ አላት። ፍቺውም አንቺ ብላቴና ተነሺ እልሻለሁ ነው። ብላቴናይቱም የ12 ዓመት ልጅ ነበረችና ወዲያው ቆማ ተመላለሰች። ወዲያውም ታላቅ መገረም ተገረሙ። ኢየሱስ ያድናል። የመልእክት ርዕስ እመን ብቻ እንጂ አትፍራ። ኢየሱስ ያድናል። እንግዲህ በእግዚአብሔር የታመኑ ሰዎች በብሉይ ኪዳን ዘመንም አላፈሩም። በአስቸጋሪ ሁኔታ ከማይመልጡበት አጣብቂኝ ውስጥ ሲገቡ በእግዚአብሔር የታመኑ ሰዎች፣ በእግዚአብሔር የተደገፉ ሰዎች፣ አምላካቸውን የተጣበቁ ይለኛል ብለው በእግዚአብሔር የታመኑ አንዳንዶች ከአንበሳ አፍ ተርፈዋል። አንዳንዶች ከማይወጣበት ከእሳት መካከል ወጥተዋል። አንዳንዶች ደግሞ ማንም በማይወልድበት በአስቸጋሪ ባለቀ በእርጅና ሰዓት ልጅ አቅፈዋል። በማለት ታመኑ፣ በእግዚአብሔር ታመኑ። ወደ አዲስ ኪዳንም ስንመጣ በእግዚአብሔር ታመኑ ሰዎች ታምራት አይተዋል። አንድ ለሚያምን ሰው በዚህ ማለዳ ከማይወጣበት መውጣት ይሆናል። በእግዚአብሔር ለሚደገፍ ሰው፣ በእግዚአብሔር ለሚታመን ሰው ከዚህ ሁኔታ ያድነኛል አለ ሰው፣ ይችላል ብሎ በአምላኩ ላይ እምነት ለጣለ ሰው በዚህ ምሽት አልፎ በሄድ ይሆናል። በእግዚአብሔር ታመነ ሰው ወገኖቼ በዚህ ሎኮቲያ አንድ ሰው በእምነት እንደሚያልፍ፣ በእምነት ታሪኩ እንደሚቀየር፣ በአስቸጋሪ ሁኔታ በአምላኩ ታምኖ በምድር ላይ ኃያል እንደሚሆን በዚህ ስፍራ ያዕሮስ ያልተጠበቀ ነገር በቤቱ ሆኗል። ሰውየው የምኩራብ አለቃ ነው፣ ሀብትም አለው። ነገር ግን እች ታዳጊ ልጅ ታመመችበት፣ በሽታው ጸናባት። እንግዲህ እንደዚህ ያለ ሰው በሽታ ሲጸና ዝም ብሎ ቁጭ አያረግም፣ ሳያሳክማት አልቀረም። ነገሩ ሲከብድ ወደ ኢየሱስ መጣ። እሷን ቤት አስተኝቶ ለሞት ተቃርባለች፣ ደክማለች። ኢየሱስ በቤቱ ታምር እንደሚሰራ አምኖ ወደ ኢየሱስ አቀና። ዛሬ አምኖ የመጣ ሰው ማን ነው? እግዚአብሔር በቤትሽ አዲስ ታምራት ያደርጋል። የፈራሽው አይወርስሽም። ሰው በቤቱ ሊሞት የቀረበችን አንድ 12 ዓመት ታዳጊ አስተኝቶ ወደ ኢየሱስ አቀና። መጣና ኢየሱስ ጋር እንዲህ አለ፣ በእግሩ ላይ ወደቀ። እነግራለሁ ከእግሩ ስር የሚወድቁ አያፍሩም። ኢየሱስን እያሉ አያፍሩም። ከእግሩ ስር ወደቀና መምህር ሆይ አትለፈኝ አለ። ከብዶኛል፣ ቤተን ጨለማ ከቦታል፣ ታናሽቱ ልጄ ልትሞት ቀርባለች፣ እንድትድንና በሕይወት እንድትኖር መጥተህ እጅህን ጫንባት። ላፍር ነው የናዝሬቱ ኢየሱስ ዛሬ አትለፈኝ። ሃሮፋ ጋትያሶን አጥብቃችሁ የምትጸልዩ እግዚአብሔር አያልፋችሁን፣ እግዚአብሔር ይጎበኛችኋል። ኢየሱስን ብላችሁ ቤታችሁ አይመታም። ኢየሱስን ብላችሁ የፈራችሁት አይወርሳችሁም። ኢየሱስን ብሏል። ሰውየው እሱ ላይ አይኑን አድርጓል። እኔ ለአንድ ሰው እናገራለሁ፣ አይንሽን በጌታ ላይ ጥለሽ ነገርሽ አይበላሽም። አይንህን ኢየሱስ ላይ አድርገ ነገሪ አይበላሽም።
የናዝሬቱ ኢየሱስ ዛሬ እርዳኝ አለ። በቤቴ ላይ አደጋ አንዣቧል፣ አትለፈኝ። ኢየሱስ ፈቃደኛ ሆነ። ችግር የለም እሄዳለሁ አለ። ኢየሱስ ከሰውየው ጋር ሲሄድ አንድ አደገኛ እምነት ያላት ሰው ደግሞ መሃል ብቅ አለች። ዘንድሮ አማኞች ይሻገራሉ። አማኞች ነገራቸው በጉዳያቸው ኢየሱስ ጣልቃ ይገባል። ኢያኢሮስ ፈጥኗል። ልቡ ያለው እዛ ልጅቱ ጋር ነው። ነገር ግን አንድ አደገኛ አማኝ ስለ ኢየሱስ ቤቷ ሆና የሰማች ታክማ የባሰባት ከሰው የተገለለች ገንዘቧን የጨረሰች ተስፋ የላትም የተባለች መጨረሻ ደረጃ ላይ ያለች ቤቷ ሆና ስለ ጌታ ስትሰማ እንዲህ አለች፣ ኋላው ሂጄ የልብሱን ጫፍ ብነካ ከዚህ በሽታ እድናለሁ አለች። ዛሬ እድናለሁ ብሎ የመጣ ሰው ማን ነው? ዘንድሮ የአንድ ሰው ፋይናንስ ይድናል። የአንድ ሰው ትዳር ይፈወሳል። የአንድ ሰው ኑሮ ይፈወሳል። የአንድ ሰው ህይወት ይፈወሳል። በእምነት አሰገየችው፣ አቆመችው። ከኋላ መጣችና ልብሱን ነካ ስትል ከኢየሱስ የመለኮት ኃይል ወጣ። ከዛ በኋላ የ12 ዓመት የመከራ ምንጭ ደረቀ። ከዛ ኢየሱስ ከመሄድ ወደ ኋላ ተመለሰና የነካኝ ማን ነው አለ። አንድ ሰው አምኖ ዘንድሮ ኢየሱስን ወደ ቤቱ ይስባል። ሃሌሉያ! ጀሶችን ዘርጉና የኔ ጌታ በሉ፣ ይሰራል በሉ። የኔ ጌታ ዛሬም ሕያው ነው። አቻን ያንታ በፎከረው ጠላት ላይ ዛሬ እግዚአብሔር ዱላ መጣ። ባቶኮሶ ነገርሽን ሊመታ በፎከረው ጠላት ላይ ዛሬ እግዚአብሔር በትር መጣ። የቁጣው በትር መጣ። ቤትሽ አይመታም፣ ልጆችሽ አይመቱም፣ ነገርሽ አይመታም። እየተቆጣ ትሄጃለሽ፣ እየተናደደ ትሄጃለሽ። ዊጋ ሶፋራ ዳንያንታ ሁላ ባራዲያስ የፈራችሁ አትፍሩ፣ ማን አለኝ አትበሉ። ካመናችሁ ከሰው የሚበልጠው ኢየሱስ፣ ካመናችሁ ከአባት ከእናት በላጩ ኢየሱስ ዘንድሮ ቀና አርጎ ያኖራችኋል፣ ቀና አርጎ ያራምዳችኋል። ፕራቶኮ እኔ አላውቅም። አንድ ሰው ባፈረበት መንደር ቀንዱ ከፍ ይላል። ኢየሱስ እየሄደ ያቺ አማኝ መንገድ ላይ ስታዘገየው ከኢያኢሮስ ቤት የመጡ ሰዎች መምህሩን አሁን አታድክም አሉ። ምንድነው ስል ልጅቱ ሞታለች አለ። ሰውየው ድንገት ስለ ኢየሱስ እንዲህ አለ፣ አየና ኢመን ብቻ እንጂ አቻካ። በሉቃስ 8:5 ላይ እንዲህ ይላል፣ አትፍራ። መጀመሪያ ይላል ሰውየው ፈራ። ዛሬ ለፈራ ሰው ጌታ ይናገራል። አልቀጥልም አለ ሰው ይናገራል። አይቀጥልም፣ አትቀጥልም፣ አትቀጥልም እያለ ጠላት ለሚያወራው ሰው ትፍራ፣ ነገር ይቀጥላል። አትፍሪ፣ ነገርሽ ይቀጥላል። ፈራ። ስፈራ እንዲህ አለ፣ አትፍራ ኢመን ብቻ እንጂ ትድኒማለች። ሞቷል ተብሎ መርዶ ሲነገር ከሰማይ ደግሞ የምስራች። ዘንድሮ መርዶ ሰምታችኋል። መርዶ ተቀይሮ ዛሬ የምስራች ሆኗል። ልጅቱ ምምላለች፣ ሞታለች። መምህሩን አሁን አታድክም ስል ኢየሱስ እንዳለ አትፍራ ኢመን ብቻ እንጂ ትድኒማለች፣ በሕይወት ትኖራለች። አንተ ያንተ ነገር ይቀጥላል፣ ያንቺ ነገር ይቀጥላል። አይቀጥልም ተብሎ በመናፍስቱ ዓለም ተደምድሞ አንቺን በወሬ ያሸበረው ማን ነው? ነገርሽ ይቀጥላል። ጠላት ሳይስማማ በሰማይ ትእዛዝ ያንተ ጉዳይ ይቀጥላል። ማንም ሳይስማማ ሟርተኞች እያስሟረቱ፣ ደጋሚዎች እያስደገሙ ትቆማለች እያሉ በሰማይ ኃይል፣ በሰማይ እርዳታ፣ ባመንሽው እምነት ያንቺ ነገር ይቀጥላል። አንድ ሰው ያውጪ ነገሬ ይበል፣ በታምራት ይቀጥላል። ጠላቴ እንዳለው አይሆንም። አምላኬ ኃይሌ ነው፣ አመንኩ፣ ስለዚህም ተናገርኩ። አጃናንታ የጥልቅ አዋጅ አሁን ፈረሰ። የጥልቅ ሴራ ፈረሰ። የጥልቅ አጀንዳ ተመታ። ኢየሱስ ያድናል። ነገ ምን ሆናለሁ ብለህ አትፍራ። ያንቺ ነገር ታምራት ነው። ኑሮሽ ታምራት ነው። መውጣትሽ ታምራት ነው። መግባትሽ ታምራት ነው። ባንቺ ነገር ላይ የእግዚአብሔር ቃል ወጥቷል። ኢየሱስ ያድናል። እስቲ አንዴ ይችላል በሉ። ከዛ ኢየሱስ አቀና። ኢየሱስን ይዞ ወደ ቤቱ ሲደርስ ሰዎች
አስለቃሾች በዚያን ዘመን ይቀጠራሉ። ለቅሶ ሲሆን በአይሁድ ስርዓት አስለቃሽ ይቀጠራል። ዴና አልጎ የሚያስለቅስ ውሾ፣ ጩኸት፣ ጫጫታ፣ ለቅሶ። በዛ መካከል ኢየሱስ መጣና ለምን ትንጫጫላችኋል? ልጅት እኮ ሞታለች። ኢየሱስ ግን ለምን ትንጫጫላችሁ? ለምንስ ታለቅሳላችሁ? ልጅት እኮ አልሞተችም ተኝታለች አለ። እኔ ላንተ ዛሬ አውጃለሁ፣ ነገሪ አልሞተም፣ ነገሪሽ አልሞተም፣ ራእይሽ አልሞተም፣ ህልሚ አልሞተም፣ ቢዝነስ አልሞተም፣ ጸጋሽ አልሞተም። ሞተ የሚል ማን ነው? በቃ የሚል ማን ነው? እኔ ዛሬ አውጃለሁ፣ ነገርሽ ሕያው ነው። አንድ ሰው ነገሬ አልሞተም ይባል። ያንቺ ነገር አልሞተም። ዛሬ በዚህ ቃል ሕያው ይሆናል። በዚህ ቃል ነገርሽ ይንቀሳቀሳል። አትቀጥም ተብሎ የተገደበውን ገደብ ዛሬ ትሻገሪያለሽ። ከዛ ሳቁበት። እየሳቁ በቤትሽ ታምር ይሆናል። ገንዘው ሁሉን ጨርሰው ብዙ ሰው ገንዘዋል። እነያ ሰዎች ያውቃሉ ሰው እንዴት እንደሞት የሞተና ሕያው የሆነውን ለይተው ያውቃሉ። ነገር ግን በእነሱ እይታ ሞቷል። በናዝሬቱ ጌታ እይታ ሕያው ነው። አትፍሪ። ባንቺ እይታ ያንቺ ነገር አይቀጥልም፣ በሰማይ እይታ ይቀጥላል። በጠላት እይታ አይቀጥልም፣ በእግዚአብሔር እይታ ይቀጥላል። ያላውቅም አንድ ሰው በታምራት ነገሩ ይቀጥላል። በታምራት ነገሩ አልፎ ይሄዳል። በታምራት ነገሩ ይበዛል። አንድ ሰው በመንደር ላይ መነጋገሪያ ይሆናል። በዘመድ በጓደኛ ዘንድ ያንተ ነገር መነጋገሪያ ይሆናል። ቸካሶቫ ራታካሲያ አትፍራ። ቆመ ያለው ማን ነው? ቆማለች ያለው ማን ነው? በቃ ከዚህ በኋላ ብሎ የተማማሉ ማን ነው? ማላቸው ፈርሶ በፊታቸው ትዘምሪያለሽ። ማላቸው ፈርሶ በፊታቸው ትዘምራለህ። ሳቁብሽ ትፍሪ። እንደ ሳቁት አይሆንም። ሃሌሉያ። ኢየሱስ ታምር ይሰራል። ከዛ በኋላ በክፉ ቀን አብሯቸው የሚጓዙ 12 ሐዋርያት 3 ጴጥሮስ፣ ያዕቆብ ወንድም ዮሐንስ እነሱን ብቻ ወሰደ። ምክንያቱም ምስጢር ጠባቂ ናቸው። ኢየሱስ ያድናል። ምስጢር ጠባቂ ናቸው። ደግሞም ለነገ ያሰለጥናቸዋል። ሃሌሉያ። እነሱን ይዞ ከልጅቱ እናትና ከአባት ማንንም አልፈቀደም። ይዞ ገባና እንዲህ አለ፣ ጣሊታ ሆይ ተነሺ። ዘንድሮ ያንቺ ጉዳይ በቃል ይነሳል። በሰው አልነሳ ያለው በቃል ይነሳል። በገንዘብ እምቢ ያለው በቃል ይነሳል። ሆጃ ጋዲያሳ ተፍጨርጭረ እምቢ ያለው ዛሬ በቃል ይነሳል። ዛሬ ላንቺ ነገር ትንሣኤ ነው። ቀን ላንቺ ትንሣኤ ቀን ነው። ነገርሽ የሚነሳበት፣ ታሪክ የሚቀየርበት፣ እግዚአብሔር ባንተ ጉዳይ ጣልቃ የሚገባበት፣ ያንተን ስራ የሚሰራበት ይህ ምሽት ያንተ ምሽት ነው። ይህ ቀን ያንተ ቀን ነው። ሆራ ሳቫን ያንታ ቀን ከንፈርጋችሁ ይሄ ቀን በሎ የኔ ቀን ነው። የኔ ጉዳይ ከዚያ ያልፈን ቃል መጥቶልኛል። አምላኬ ሰርቶልኛል። እንደ አፍሽ ቃል ሆኖልሻል። ከዛ ወደ ቤት ገባና ጣሊታ ሆይ ተነሽ፣ እጇን ይዞ ብድግ አረጋት። ያንተ ነገር ዘንድሮ ይነሳል። ከዛ በሁሉ ላይ መገረምና መደነቅ ወደቀ። ባንቺ ጉዳይ ዘንድሮ ጠላቶችሽ ይደነቃሉ። አምላኩ አምላክ ነው ይባላል። አጁንያሶ አምላኳ አምላክ ነው ይባላል። ኤው አስደግመን ከስረን ብዙ ገንዘብ ጨርሰን እየቀጠለች ነው ይባላል። ኤው መንገዱን ዘግተን በቃ አይሄድም ብለን እየቀጠለ ነው። የሱ አምላክ የበላይ ይባላል። ዘንድሮ አምላክሽ ያኮራሃል። ዘንድሮ አምላክሽ ያኮራሻል።